ጸጋና ሰላም ይብዛላችሁ። እንደምን አደራችሁ? የጌታ ጸጋና ሰላም ይብዛላችሁ። አሜን። ክብር ለእግዚአብሔር ይሁን። ቅድም መብራቱ ሲጠፋ ደንግጬ ነበር። አሁን ደህና ነው። ወገኖቼ ለእግዚአብሔር ቃል ክብር ሁላችንም ተነስተን ቃሉን እናደምጣለን። ዛሬ የምናየው ክፍል ኤፌሶን ምዕራፍ 5 ከቁጥር 1 ጀምሮ ነው። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ። የሚያሳፍር ነገር፣ የስንፍና ንግግር ወይም ዋዛ የማይገቡ ናቸውና አይሁኑ፣ ይልቁንም ምስጋና እንጂ። ይህን እወቁ፣ አመንዝራም ቢሆን ወይም ርኩስ ወይም የሚመኝ እርሱ ጣዖትን የሚያመልክ በክርስቶስ በእግዚአብሔር መንግሥት ርስት የለውም። ከዚህ የተነሳ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አያታላችሁ። እንግዲህ ከእነርሱ ጋር ተካፋዮች አትሁኑ። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁን ግለጡት እንጂ እርሱ በስውር ስለሚያደርግ መናገር እንኳን ነውር ነውና፣ ሁሉ ግን በብርሃን ሲገለጥ ይታያል። የሚታየው ሁሉ ብርሃን ነውና። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ጌታ እንዲያስተምረን እንጸልይ። ቅድስናን የተሞላህ መሐሪና ቸር የሆንክ እግዚአብሔር አምላካችን፣ ፈጣሪያችን፣ ይቅር ባያችን፣ ሩህሩህ እናመሰግናለን። ስለዚህ ማለዳ ሳምንቱን በሰላም ጠብቀህ በዚህ እንድንገናኝ ስላረከን እናመሰግንሃለን። አቤቱ ከአንተ ጋር መሆን ምንኛ ጸጋ ነው፣ ምንኛ ደስታ ነው። ሁልጊዜ ከአንተ ጋር በመሆናችን ደስተኞች ሆነናልና አምላካችን እግዚአብሔር ዛሬም በደስታችን ውስጥ አንተ የምትናገረንን እንድንሰማ እግዚአብሔር ሆይ አእምሯችንን ክፈትልን፣ በልባችን እንድናሳድረው ደግሞ ፍቀድልን። የክፉ ሥራ ኃይል ሁሉ በስመ ሥልጣን የተወገደ ይሁን። መልካምነትህ ብቻ ሁል ጊዜ እንደሚከበን አሁንም ይቀፈን። አምላካችን እግዚአብሔር እኔ ደግሞ ከኔ የሆነ አንዳች ነገር እንዳይሆን ቅዱሱ መንፈስህ የሚለኝም ብቻ እንዳወጣ ያንተ ፈቃድ ይሁን። ሕዝብህንም ባርከው፣ እኔንም ባርከኝ። ክብር ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ስም አሜን። ወገኖቼ ተቀመጡ። ዛሬው ርዕሴ እንደተወደዱ ልጆች እግዚአብሔርን ምሰሉ ነው። እንደተወደዱ ልጆች እግዚአብሔርን ምሰሉ። እግዚአብሔርን የመምሰያ መንገድ ዋነኛው ይቅር ባይነትና ይቅር ባይነት፣ ፍቅር፣ ክፉን በክፉ አለመመለስ። ትልቁ ነገር የክርስቲያን ባህሪ መሆን ያለበት ይቅር ባይነት።
የፍቅር ሰው መሆን ነው። ትዕግስተኛ መሆን ነው። ክፉን በክፉ አለመመለስ ነው። ሁሉ ነገር መልካም ከኛ ውስጥ ብቻ እንዲወጣ ነው እግዚአብሔር የሚፈልገው። ያስተማረንም መልካሙን ነገር ስለሆነ በመልካም ውስጥ ብቻ መመላለስ እንደሚገባን ነው። ከጌታችን የተማርነው ትልቁ ነገር ዋናው የተጠሉትን በመስማር የወጉትን በመስቀል ላይ የሰቀሉትን በጦር የወጉትን ያላገጡበትን የተፉበትን ሁሉ ነገራቸውን ምንድን ያለው? የሚያደርጉትን አያውቁትምና ይቅር በላቸው። እኛ ትንሽ ጎሰም ስንደረግ ምንድን ነው የምናስበው? በንግግር ጠቆም ሲያደርጉ ምንድን ነው ወጋ ሲያደርጉ የምናስበው? የይቅርታ ነው ወይስ የእሱን የማስወገጃ መንገድ ነው? አስቡ። ያን ሁሉ ነገር ተደርጎበት የሚያደርጉትን አያውቁትምና ይቅር በላቸው ነው ያለው። እነሱን እኮ መግደልና ማጥፋት ይችል ነበረ። ነገር ግን የፍቅር አምላክ ስለሆነ ፍቅሩን በመስቀል ላይ ሆኖ እንደዛ የተጨነቀ እንደዛ በምስማር ቸንክረውት እንደዛ ሁሉ ነገር ሆኖበት የሚያደርጉትን አያውቁትምና ይቅር በላቸው ነው ያለው። እንደ ክርስቲያን ብርሃን ልጆች በውስጣችን የይቅርታ መንፈስ እንዲኖረን የፍቅር ልጆች እንድንሆን ነው እግዚአብሔር የሚፈልገው። ምክንያቱም እግዚአብሔር ፍቅር ነው። አስቡ፣ አንድያ ልጁን በመስቀል ላይ እንዲሰቀል፣ እንዲቀበር፣ እንዲሞት ያደረገልን እኮ ከኛ ከክፋትና ከመጥፎ ድርጊት እንድንመለስ ለማድረግ ያደረገው ነው። የእግዚአብሔር ክብር በእውነት በኃይልና በስልጣን ሲገለጥ እጅግ በጣም ደስ የሚል ነውና ነው ማየት አለብን። ይቅርታን ያሳየን እኛም እንዲሁ እንድንመስለው ነው። አማኝ ከሆነን ሁል ጊዜ በይቅርታ የምንመላለስ ሰዎች፣ በፍቅር የምንመላለስ ሰዎች፣ ሁል ጊዜ የሰላም ሰዎች፣ ሁል ጊዜ ክፉን በክፉ የማንመልስ በጎ ነገር ብቻ ከውስጣችን የሚወጣ ሆኖ መገኘት ያለብን መሆን ያለብን። ክርስትና ይሄ ነው። ኤፌሶን 4:32 ላይ እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ፣ እርስ በርሳችሁ ቸሮችና ርኅሩኆች ሁኑ። አያችሁ፣ በክርስቶስ ይቅር እንዳላችሁ እናንተም ይቅር በሉ። ከዛም ቀጥሎ ምን አለ? ቸሮችና ርኅሩኆች ሁኑ። ጨካኞች አትሁኑ፣ ገብጋቦች አትሁኑ፣ ያላችሁን አካፍሉ። ያ ነው የእግዚአብሔር ስራ። የእግዚአብሔር ልጆች ነገሮች መደረግ ያለበት ያ ነው የሚለን ነገር ቃሉ የሚያስተምረን እንግዲህ ይሄ ነው። በብሉይ ኪዳን ዘመን መስዋዕት የሚደረገው ይቀርብ የነበረው መስዋዕት ጌታን ደስ ከማሰኘቱ የተነሳ ይህም ደስ የሚያሰኘው መዓዛ ተብሎ ተገልጿል። ዘፍጥረት 8:21 ላይ ኦይ እግዚአብሔርም መልካሙን መዓዛ አሸተተ፣ እግዚአብሔርም በልቡ አለ ምድርን ዳግመኛ ስለ ሰው አልረግምም ነው ያለው። ከምን የቀረበ? ከመልካም ልብ በታዛዥነት በመልካም አስተሳሰብ አድርገው መስዋዕት አቅርበውለታል። በብሉይ ኪዳን ዘመን የሚደረገው መስዋዕት እንግዲህ በጣም ብዙ ነገሮችን ፈልጎ ነው። እንግዲህ እንጃ ደካሽ ይሁኑ ምን ይሁኑ አላውቅም። የዋኖስ ይላል የበግ የፍየል ወይም የበሬ ብንባል አሁን ምን እናረግ ነበረ? ምንና ዓመት በዓል ሲመጣ አሁን እንዴት ነው የምንጨነቀው? በሀገራችን የፍየሉ የበጉ የዶሮ ዋጋ ምን ያህል ከፍ ብሏል። አቦኔ ዛሬ አልችልምና ተው እግዚአብሔር ልንል ነው። ግን እሱ ይህን ሁሉ ነገር ስለሚያውቅ ያደረገልን ምንድን ነው? ልጁን ከሰማያት ሰማያት ወርዶ ለእኛ ሲል ለኃጢአታችን ለበደላችን ሞቶ ተቀብሮ የይቅርታ ሰዎች እንድንሆን እንደገናም የፍቅር ሰዎች እንድንሆን ፍቅሩን የገለጸልን አምላካችን በቀላል ነገር በምስጋና ከልባችን በሚወጣ ምስጋና ከሱ ጋር እንድንሆን ያደረገልን አምላክ ለዚህ ነው። በእውነት አምላካችን
የሚያስብልን አምላክ በመሆኑ ነው እንጂ ዘንድሮ እንደዛ አይነት ነገር ቢሆን እንዴት እንደምንሆን እንግዲህ ራሳችን ማየት ነው። እግዚአብሔርም ቃል ገብቷል፣ ምድርን ዳግመኛ አላጥፋም ሲል የሚያስበውን ነገር ያውቀዋልና ነው። ሁሉን የፈጸመልን ጌታ፣ ሁሉን ያደረገልን ጌታ ኢየሱስ እኛንም ደግሞ ያስተማረን የይቅርታ ሰዎች፣ ለሰዎች በጎ ሁኑ፣ መልካሙን ነገር አሳዩች እንጂ ክፉ ነገር አታሳዩአቸው ነው የሚለው። በቃ ያንን ክፉ ነገር ማስወገድ ኃይለኛና ተፈላጊ ነገር ነው። የልባችን ቅን ሆኖ ይቅርታ ስናደርግ የፍቅር ስጦታ እንደሆነ ማሰብ ይኖሩ። ቅን ልብ፣ መልካም ልብ እያጉረመረምኩ አይደለም እኮ ይቅርታ ማደርገው፣ በፍጹም ንጹህ ልብ ውስጥ ሆኜ ነው ይቅርታ ማድረግ የሚገባኝ። በፍጹም ንጹህ ልብ ውስጥ ሆኖ ነው እኮ ጌታችን ኢየሱስ ክርስቶስ ያን ሁሉ መከራ የተቀበለው። የእሱ ለእኛ ምሳሌያችን ነው። ያንን ምሳሌ ተከትለን መሄድ የሚገባን ከሱ ያገኘነው ሁል ጊዜ መልካም ነገር እንደሆነ እንድንረዳ ነው። በፍቅር መመላለስ ማለት ራሳችንን ለሌሎች መስጠት ነው። በፍቅር መመላለስ ማለት የመልካም ስራ ምንጭ ነው፣ ውጤትም ነው። በፍቅር መመላለስ ማለት ክርስቶስ ለዚህ ምሳሌያችን እንደሆነ እርሱ እንዳሳየን እኛም በተግባር ማሳየት አለብን። በእውነት ክርስቶስ ያሳየን ነገር፣ በፍቅር ያመላለሰን ነገር፣ እሱ ያደረጋቸውን ነገሮች እየተከተል እኛ ደግሞ በተግባር ማሳየት አለብን። እንዲሁ ክርስቲያን ነን ብሎ ማለት ሊሆን አይቻልም። ተግባራዊ ክርስትና መታየት አለበት። የሰላም ሰዎች መሆን አለብን። የይቅርታ፣ የፍቅር፣ ክፉን በክፉ የማንመልስና ክፉ ነገር የማናደርግ የሚያደርጉትን የምንመክር እና ወደ ጌታ የመሳብ ኃላፊነትና ስሜት ያለን ሰዎች መሆን አለብን። መልካሙን ስራችሁን አይተው የሰማይን አምላክ እንዲያከብሩ ብርሃናችሁ በሰፉት ሁሉ ምን ይላል? ይብራ ነው ያለ። መልካሙን ስራችሁ እሱ እኮ ክርስቲያን ነው። በክርስትናው ውስጥ ምንም ከአምላኩ በቀር ሌላ ነገር አያውቅም የምንባል ሰዎች መሆን አለ። እሱ ክርስቲያን ነው። ኧረ የሚውልበት ቦታ ብናየው እኮ ሌላ ነው ቢሉን ይሆናል? አይሆንም። ክርስቲያን አይደለም ማለት ነው። እኛም በተግባር መተርጎም አለብን። ፍቅሩ ነፍሱን ስለ ወዳጆቹ ስለ እኛ አሳልፎ የሰጠው ጌታ በጣም በጣም አማኝና ወዳጅ አምላክ ነው። እስቲ ለዚህ ከፍተኛ ነገር ቢነግረን ኢሳይያስ ምዕራፍ 53ን እናየዋለን። ምን ይላል? የሰማነው ነገር ማን አምኗል? እግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድርጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ ሕመም ሰው ደዌም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት በተናቀ ነው እንጂ አላከበር ነው። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤም ኃጢአት ተመትቶ ከሕያዋን ምድር እንደተወደደ ከተወለዱ ማን አስተዋለ? ከክፉዎች ጋር መቃብሩን አደረገ፣ ከባለጠጎችም ጋር በሞቱ ሆኖም ግፍ አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። ይኸው ሁሉ መጎተትና ለዚህ ሁሉ ስቃይ እየወሰዱት እያለ አንድ ነገር፣ ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቀብሯልና። እርሱ ግን የብዙዎችን ኃጢአት ተሸክሞ ስለ አመፀኞች ምን አረገ? ማለደ ነው። ስቃይ እየተሰቃየ ክፉ ነገር እየተደረገ ማለት
ይሄንን አምላካችን የምናመልከውና እሱ ለኛ እንደዛ ከሆነ እኛ ደግሞ ለሌሎቹ እንደዚህ መሆን እንደሚገባ ምንም ነገር ብንጎሳሰም የክፉ ነገር በውስጣችን እንዲመጣ አያስፈልግም። በመልካም መመለስ በመልካም እሱ እኮ ያን ሁሉ ነገር አንዴ ድብልቃላቸውን አድርጎ ሊጨርሳቸውና ሊያጠፋቸው ይችል ነበር። ግን ታሪኩ እዛ ላይ እንደዛ አይነት የሚባል ክርስቶስ ተነስቶ ሰዎች እንደዚህ ሲያደርጉት ጨረሳቸው፣ በቃ ቆመ። የኛ አምላክ ግን እንደዛ ሳያደርግ እስከዛሬ ድረስ የምንታመንበት ምሳሌ ሆኖልን የምንመካከርበትን ነገር የሰጠንና ያስተማረን አምላክ ነውና ስሙ ይባረክ። እግዚአብሔር አንድያ ልጁን የሰጠን እንግዲህ ለዚህ ነው። ሌላው ደግሞ እኛን ምንድን ያደረገው? ዮሐንስ 1:12 ላይ ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ምን አደረጋቸው? ስልጣንን ሰጣቸው። የልጅነት ስልጣን የተሰጠን ሰዎች ነን። የእግዚአብሔር ልጆች ተብለን እግዚአብሔር የሚያደርገውን በጎ ነገር ሁሉ እንድናደርግ በምድር ላይ የተለቀቀን ሰዎች ነን። ግን መልካም ነገሮችን በበጎ ነገር ሁሉ መልካም አድርገን መታየት ሲገባን የክፉ ስራ ኃይልን በውስጣችን አድርገን የምንመላለስ አይደለንም። ምክንያቱም የእግዚአብሔር ልጆች ተብለናል። አምላካችን እግዚአብሔር ደስ ይበለን። ሁላችንም የእግዚአብሔር ልጆች ነን። ክብሩ ይስፋ። የእግዚአብሔር ሰማይና ምድርን የፈጠረ በሰማይ ውስጥ ያሉትን በምድር ውስጥ ያለው ገና ያልታዩት ነገር የተፈጠሩትን የፈጠረ አምላክ ልጆች መሆን ምን ያህል ደስታ ነው! እንዲህ አይነት ክብር ያለን ሰዎች ስለሆንን በዚህ ክብር ውስጥ ሆነን እንድንጓዝ እሱ እንዳሳየን መልካምነት እኛም በመልካም መጓዝ እንደሚገባን ነው። ኤፌሶን 5:3 ላይ እኛ ቅዱስ ቤተ መቅደስ ነን፣ ስለዚህ ኃጢአት የሚያመጡትን የዝሙት መንፈስ፣ የመጎምጀት መንፈስ ማስወገድ አለ። እግዚአብሔር ቤተ መቅደሴ ብሎ አለ። ታላቁ አምላክ ዓለምና ምድርን ሁሉ የፈጠረ ጌታ ጭብጥ በምታለው ልባችን ውስጥ ነው እኮ የተቀመጠው። ደስ አይልም? ስለዚህ ቤተ መቅደስ ከሆን የእግዚአብሔር መቀመጫ ቦታና እግዚአብሔር የሚፈልገው የህይወት መታያ ቦታ ስለሆነ ልባችንን ንጹህ ማድረግ አለብን። ክፉ ነገር የሚፈልቀውም ከልብ ነው፣ መልካም ነገርም የሚወጣው ከልብ ነው። ልባችንን ከተቆጣጠር ነው እግዚአብሔር ይከብራል፣ እኛም እንከብራለን። እሱም እኛን ይወደናል፣ ያፈቅረናል፣ ያቀርበናል። እና መጠንቀቅ አለብን። ምንም ነገር የሚያስጎመጅ ነገር የሆነ ነገር ሁሉ ማየት የለብን። ወሰዳዎች ብዙ ናቸው። ዓለም በጣም በብዙ ነገር መውሰድ የምትችልበት ብዙ የምትፈለስፋቸው ነገሮች አሉ። እነኛን ብቻ በመመልከት መጽሐፍ ቅዱስ እንኳን ሳናነብ የምንተኛበት ጊዜ አለ። ያ ሁሉ የሚያጨናግፉ ነገሮችን ሁሉ አስወግደን ጌታ ይቅር በለን ብለን ብንሰራባቸው ነገሮች ከሆኑ በስራ ቦታ ሰርተናቸው ልናመልክባቸዋለን። ልንሰራና ልናገኝበት የተቻለ ነገር መሆኑን እናውቃለን። ግን በዛ ወሰዳ ገብተን አካሄዳችን ሁሉ በዛ ውስጥ ብቻ በተመሰረተ መንገድ ከሄድን ከእግዚአብሔር ጋር እየተጣላን ነው ማለት ነው። ያንም መጠንቀቅ። የዝሙት መንፈስ፣ የመጎምጀት የሚያስጎመጁ ነገሮች ብዙዎች አሉ። እነኛን የሚያስጎመጁ ነገሮች በዛ ውስጥ ተወስደን ያኔ የሚያስጎመጅ ነገር ብቻ ማሰላሰል ስንጀምር እግዚአብሔርን ከውስጣችን አውጥተናል ማለት ነው። ወገኖች በጣም መጠንቀቅ። ሳናቀው እኮ ነው ወሰዳው የሚመጣው። ብዙ ነገሮች የሚወስዱ ነገሮች ይመጣሉና መጠንቀቅ ነው። ሌላው ስስት፣ ገብጋባነት፣ ኃጢአትንም መጠንቀቅ ነው ያለብን። ስስታሞችም አሉ። ቸሮች ነው እግዚአብሔር ቸር ነው። ሁሉን ነገር ሰጥቶን እና ላገኘነው ነገር ሁሉ እንደው መንቀባቀብ ሳይሆን እግዚአብሔር በሰጠን ነገር ላይ ማካፈል። እግዚአብሔር የሰጠንን ስናካፈል እግዚአብሔር ደግሞ በበረከት ይሞላል። እግዚአብሔር ያደርግልናል። ሌላው ዘጸአት 20:17 ላይ የባልንጀራህን ቤት አትመኝ፣
የባልንጀራህን ሚስት ወይንም የእሱን ወንድ አገልጋይ አትመኝ፣ ሴትም አገልጋይ የሆነችውንም አትመኝ። በሬውንም ሆነ አህያውንም ወይንም የእርሱ የሆነው ማንኛቸውም ነገር ሁሉ አትመኝ። በብሉይ ኪዳን ይሄ ትእዛዝ ተሰጥቷል። ያን ጊዜ አትመኝ ተባለ። አሁንም እኛ ያሉት ነገሮች የሚያስመኘን ነገር እንኳን ቢመጣ አልመኝም፣ አልፈልግም፣ በኢየሱስም ዞር በል ነው። ምን ይላል ቃሉ? ዲያብሎስን ተቃውሞት ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ እግዚአብሔር ወደ እናንተ ይቀርባል ነው። ስልጣን ተሰጥቶናል እኮ ዲያብሎስን ለመቃወም። ሊያሳስት የሚመጣው ነገር በመልካም በመሽሞንሞን እና በመልካም ነገር አጣፍቶ ነገሮችን የሚመጣ የሚመስለውና ለጥፋት ሊወስደን ያመጣውን ጌታ ሹክ ስለን ሲነግረን ያንን ዞር በል ማለት ነው። ስልጣን ከዲያብሎስ ጋር መቆራኘት የለብንም። በቤትም አንዳንድ ነገሮች ሲመጡ እህቴ ባለቤቴ ስትናገር እኔ ማዳመጥ፣ እኔ ስናገር እሷ ማዳመጥ፣ ለመጣው ነገር ወደ መፍትሄ መሄድ። መቆጣት ወይም ማልቀስ፣ እሷ ማልቀስ እኔ መቆጣት፣ ይሄ ከንቱ አይሆንም። የዲያብሎስ ስራ መደማመጥ። እሺ ምን እናድርገው? መፍትሄ መፈለግ። እግዚአብሔር ያስተማረን ይሄንን ነው። በዚህ ውስጥ መሆን አለብን። ከዓለም ሙስና ፈጽሞ ክርስቲያን የተለየ ንጹሕ ሰው መሆን አለበት። እኔም ምሰሉ ብሏልና ጌታም ምሳሌያችን የታወቅን መሆን አለብን። የሚያሳስቱ በቢሮአችንም ሆነ በአንዳንድ ቦታ ክፍት የሆነ ነገር የሚታይ ይመጣ ይሆናል። የገንዘብ ነገርም ይመጣ ይሆናል። ማንም ያውቅብኝም ብለን ለመውሰድ የምንዘጋጅበት ጊዜ ሊኖር ይችላል። አይሆንም፣ የሚያየን እግዚአብሔር አለና እሱን በማሰብ ያን ጊዜ ዞር በል አለካም የሚል ነገር መኖር አለ። ምንም ነገር ቢደረግ አያደርግም፣ ታማኞች ናቸው እነሱ የሚል መልካም። አንድ ጊዜ ቆይቷል፣ ገንዘብ ቤት ጴንጤዎችን ቅጠሩ ተብሎ ነበር። በጣም ደስ አይልም? ጥሩ ነው። ሐረሮኝ ነው ማስታወስ። ጴንጤም ደግሞ አዲስ ነበር ያኔ። ይሄ ከዛ ያንን ሰምተው የእግዚአብሔር ቃል ማንም ነገር መንካትና መውሰድ ያንተ ያልሆነውን አያስፈልግም የተባለውን ቃል ያጠኑ ስለሆኑ በዛ ገንዘብ ቤት ውስጥ አንዳች ችግር ሳይኖር እንዲሁ በስራቸው ላይ ተወዳጆች የነበሩበት ጊዜ ነበር። እና እንደዛ አሁንም መሆን ይገባል። መንካት ማየትና መመኘትም አስፈላጊ አይደለም። እግዚአብሔር ይጠብቀን። ማንም በከንቱ ንግግር አያስታችሁ፣ ጣዖት አምላክ የእግዚአብሔር ቁጣ በማይታዘዙ ልጆች ነውና የቀደመውን ነገራችሁን አስወግዱ። በፊት የነበራችሁ አሁን ግን በጌታ ብርሃን ናችሁና የፊተኛውን ነገር ጣሉት። ኤፌሶን 5:17 ላይ እንደሚለው ማንም በክርስቶስ ቢሆን አዲስ ፍጥረት ነው። እነሆ አሮጌው ነገር አልፏል፣ ሁሉ ነገር ምን ሆኗል? አዲስ ሆኗል። አሰይ በክርስቶስ ከሆነን አዲስ ፍጥረት ነው። we are a new generation። ክርስቶስ ከዛ ከመጥፎ ነገሮች ተመልሰው በሚመጡበት ቦታ ላይ እና ያን ለውጥ ሲመጣ ምን አይነት ደስታ እንዳለ የሚታየው ከክርስቶስ ጋር ስንሆን ብቻ ነው። ወደ ጌታ ስንመጣ እንዴት ነበር? አንድ ጊዜ የድሮ ምሳሌ ነው ብቻ ሁሉ ጊዜ ቤተክርስቲያን መሄድ ይፈልጋሉ፣ ግን ጌታን ተቀበል ብለውኝ እንደገና መስክር ምናምን የሚሉትን ነገር እሱን ነው የማልፈልገው አለ። ናዝሬት ኮንፈረንስ ነበረ ያ ልጅ። ከዛ በኋላ ጌታን የምትቀበሉ ሲሉ ተነሳና ተቀበለ። ፓስተሩ ጋር አቀረበና እኔ እኮ መቀበልና እንደዚህ መስክር ምናምን ሲሉኝ ነው ማለት። አይዞ ግድ የለም እሱን ተውና አንተ ከጌታ ጋር አሁን ብቻ አለ። እሺ አለና ሲወጣ እናንተ ከጌታ ጋር መቅረብ የሚገባቸው ናቸው ጓደኞቹ። እንዲህ አይነት የድሮ ነገራቸው ሁሉ ከንቱ ነው፣ መሆን የለበትም። ኢየሱስ ያድናል፣ ከክፉ ነገሮች ሁሉ ይሰውራል። ምን እያደረገ ነው? እየመሰከረ። እግዚአብሔር ድንቅ ነውና
ያ ብዙ ጓደኞችን ወደ ጌታ እንዳመጣ አስታውሳለሁ። ይሁን ለእግዚአብሔር ይሁን። ራሱ ያሰራዋል እና የቀደመው ነገሩን ሁሉ ተወ፣ አዲስ ህይወት ሆነ። በአዲስ ኑሮ በአዲስ መንገድ መሄድ የለ እንዴት ያለ ሰው ሆኖ የኖረ ሰው ነው። ፍሬ ከሌለው ጨለማ ስራ ጋር አትተባበሩ፣ ምክንያቱም የጌታ ብርሃን እውነት ነውና። አንደኛ ዮሐንስ 1:5 ላይ ይላል እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የሚል ነው። እግዚአብሔር ምንድነው? ብርሃን ነው። በሱ በካ ምንም ጨለማ የለም። ለኛ እኮ ጨለማ ያመጣው የቀንና ሌሊት ያመጣልን ቀን በስራና በብዙ ነገሮች ስንውል ከርመን ማታ ደግሞ እረፍት እንድናደርግ ነው። ለኛ እኮ አስቦልን ደግሞ በምስራቅ ፀሐይ ወጣ፣ ቅድም ሲዘመር ሰምታችኋል። በምዕራብ ገባ፣ እንደገና ደስ ያለኝ ከደቡብ አውጥቶ ወደ ሰሜን ቢበራ ምንድነው ያሉት? እግዚአብሔር ችሎታው ነውና ደስ ያሰኛል ብለው ሲሉ ልቤ ነው የተነካው። አዎ ዝማሬያቸውን እጅግ በጣም ነው የምወደው። በብዙ መንገድ ሁልጊዜ ደስ ይለኛል። እግዚአብሔር ይመስገን። ስለዚህ እውነት ውስጥ ሁልጊዜ መገኘት፣ በክርስቶስ የሆነን ብርሃን እንመላለስ። መልካም ስራ፣ ፍቅር፣ ይቅርታ፣ ሰላም ያለበትን ነገራችንን በሙሉ አስተካክለን መሄድ የሚገባን በህይወት ለመኖር የሚያስፈልገን ነገር ሁሉ ከእግዚአብሔር ስለተሰጠን ነው። ጨለማን ለወረሰው ለሰው ባህሪ ብርሃን የጨለማውን መንገድ መሆኑን ለማስረዳት ነው። ጨለማ ውስጥ ያለው ሰው ብርሃን ሲበራበት ድንገት ተደፍኖበት የነበረው ነገር ሁሉ ይታየዋል። ማቴዎስ 5:14 ላይ እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ከተማ ልትደበቅ አትችልም። ምንድነው? እኛው የዓለም ብርሃን ናቸው። ምክንያቱም በክርስቶስ ያለን የክርስቶስ ሕይወት በውስጣችን የገባና እሱን ያመንን የሱ መልካም ነገሮችን እያደረገ ያስተማረን አምላካችን መልካም ነገራችንን እያስተማርንና እየመከርን በምንሄድበት ጊዜ የክርስቶስ መልካምነት በውስጣችን ሳለ ለልጆቻችንም ሆነ ለቤተሰብ ሁሉ ነገር መልካም ሆኖ ይገኛል ማለት ነው። መታየት መልካሙን ስራችሁን አይተው ምሳሌነታችን በቤታችን ውስጥ አባትና እናት ምሳሌ መሆን አለባቸው። በእውነት በውስጥ ምሳሌ መሆን አለባቸው። ምሳሌ ሲሆኑ በአደጉ ጊዜ ሲሰማሩ የምሳሌ ራሳቸውም ሊሆኑ የሚችሉ ይሆናሉ ማለት ነው። ይሄንም ማሰብ የሚገባን ነገር ነው። ዋናው ትልቁ ነገር በሰንደይ ስኩል የሚሄዱት ልጆቻችንን በሚገባ ነገር ቃሉን ስናስተምራቸው በትክክለኛ መንገድ መተርጎም አለብን እና አንዱ ሰንደይ ስኩል የሚሄድ ልጅ ነው ያስተምሩት የነበረው መዝሙር 23ን አስተምረውታል። ከዛ በኋላ አንድ ቀን አጠፋና ገረፉት። ከገረፉት በኋላ ምግብ ምሳውን አቀረቡለትና ዞር አሉ። ሲጸልዩን የሚበላው እስቲ እናያለን። እግዚአብሔር ሆይ በበደለኞች የፊት ምግብ ስላዘጋጀልኝ አመሰግናለሁ። ያስተማሩትና ያ እንግዲህ በደለኛን እንግዲህ የተቀጣው በደል አድርጎታል። እሱ በጠላቶች ፊት ገበታን ስላዘጋጀልኝ አመሰግናለሁ እና ያ እንግዲህ የምናስተምረው ነው ማወቅም እንደሚገባን ነው። ልጆቹ ወደ ሌላ ትርጉም እንዳይወስዱ ብርሃን የሚሆኑ ፍሬያችሁን ፍሬ የመንፈስ ቅዱስ ፍሬ የሆነው ገላትያ 22 ቁጥር 23 ከገላትያ 5 ከ22 እስከ 23 ያለው ነምናም የመንፈስ ፍሬ ፍቅር፣ ሰላም፣ ደስታ፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል የለም። ስጦታ አይደሉም እነኚህ
የጸጋ ስጦታዎች አይደሉም። የመንፈስ ቅዱስ ምንድናቸው? ፍሬዎች ናቸው። ይህንን የመንፈስ ቅዱስ ፍሬ በውስጣችን ሲኖር ፍቅር ሰዎች እንሆናለን። የሰላም ሰዎች፣ ደስተኞች፣ ትዕግስተኞች እንሆናለን። ክርስትና መልካም ባህሪያት የሚገኘው ዘመን መንፈስ ቅዱስ እንጂ ሕግን በመጠበቅ ሊሆን እንደማይችል ማወቅ ነው። አዲስ ኪዳን ሕግን መጠበቁ ሰዓት መልካሙ ስራቱን ስንሰራ ሕግን ጠብቀናል ማለት ነው። ክፉ ነገር ተመልሰናል ማለት ነው። ያንን ያስተካከልነውን በእግዚአብሔር ፍቅር የተሰጠንን የመንፈስ ቅዱስ ስጦታዎችን በአግባቡና በስርዓቱ ስንጠቀምባቸው ነው። በአማኙ ክርስቲያን ሕይወት ውስጥ የሚኖረው መንፈስ ቅዱስ በአማኙ ክርስትና ሕይወት መልካም ባህሪያትን ፍሬ እንዲታዩ ያደርጋል። ምክንያቱም በመንፈስ ቅዱስ የተሞላ የብርሃን ልጆች ነው የምንባለው። የብርሃን ልጆች በብርሃን የሚመላለሱ በጌታ ተቀባይነት ያላቸው ብቻ ናቸው። አማኝ የብርሃን ፍሬ ከሌለው ከጨለማ ስራ ጋር ከተባበረ እምነቱ ምኑ ላይ አይሆንም። ዛሬ እንደዛ ነው። ለውጥ ማሳየት አለብን በአንዳንድ ነገሮች በተቸገርንበት። ዮሐንስ 3:19 ላይ ብርሃን ወደ ዓለም መጣ፣ ሰዎች ግን ስራቸው ክፉ ነበር፣ በብርሃን ይልቅ ጨለማውን ወደዱ። ከብርሃን ይልቅ ምክንያቱም ውስጡ ያሉበት ነገር በሙሉ የጨለማ ስራ ውስጥ ሆነው ብርሃን ክርስቶስ ሲመጣ ሊቀበሉት አልቻሉ። ስላልቻሉ ነው እኮ አስተምሮ ፈሪሳውያን ሁሉ ልዩ ከነሱ የበለጠ እነሱ ራሳቸው እንዲከበሩና ለራሳቸው ባሮች እንዲሆኑላቸው የሚያስተምሩትን ነገር እንደማይሆን የክርስቶስ ያስተማረው የፍቅር፣ የሰላም፣ የእኩልነት፣ የመግባባትና የመቀባበልን መንፈስ ሲያስተምር ይሄ ከየት የመጣ ነው እኮ ያሉ በጣም አስቸግሯቸው ከዛ በኋላ ሕይወቱን ለማጥፋት የተዘጋጁትና የራሳቸውን የተንኮል ስራቸውን ሁሉ ስላጠፋባቸው ነው። ጳውሎስ በአንድ ወቅት ሮማውያንን እንዲህ ብሎ ጠየቃቸው። ሮሜ 6:21 ላይ አሁን ከምታፍሩበት ነገር ያን ጊዜ ምን ጥቅም አገኛችሁ? የዛን ነገር ውጤት ምን ሆነ? ሞት። አሁን የምታፍሩበት ያኔ ክፉ ስራ ይሰሩ ነበር። አሁን ተለውጠው ወደ ጌታ በኋላ መልካም ስራ እየሰሩ ነው። ያ የክፉ ስራ ሁልጊዜ ምንድነው? ሞት ነው። ወደ ጥፋት ነው የሚወስደው። እግዚአብሔር ይጠብቀን በእውነት። ከዛ ውስጥ እንግዲህ መውጣት ያስፈልጋል። በጨለማ ውስጥ ያለው ሲገለጥ በድብቅ የሚሰሩትን ነገር ኃጢአት መሆኑን ይረዳሉ። አሁን እንግዲህ ኃጢአት ሰርተን ነበር አይደለም ብለን የያዝነው ነገር የጨለማው ክርስቶስን ስናውቀውና በሱ ስንመራ ያ ሲገለጥ ለካ የሚደረገው ነገር ሁሉ ኃጢአት ነው ብለን የምንለው ሊሆን ይችላልና ቶሎ መጠንቀቅ ነው። የክርስቲያን ሕይወት ለሌሎች ብርሃን እንዲሆን ክፋት ውስጥ እንዲኖር ክፋት ካፈ ውስጣቸው እንዲጠፋ እንዲወጣ የሚያደርግ ሕይወትን መያዝ እንደሚገባ ነው። በብርሃን የሆነ ነገር ሁሉ እንዲታይ ጳውሎስ በመደጋገም ነው ለኤፌሶን ሰዎች የሚያስተምራቸው። በቃሉም ላይ ሁልጊዜ እየደጋገመ የሚያስተምረው ብርሃን የሚገኘው ክርስቶስን በማግኘት ነው። የፍቅር ሰዎች ስንሆን ነው። የሰላም ሰዎች ስንሆን ነው። ይቅር ባዮች ስንሆን ነው። ከክፋትና ከክፉ ነገር ተንኮል ነገር ተለውጠን መልካም ሰዎችና በመልካም መንገድ የምንመራ ሰዎች ስናደርግ ነው። ስለዚህ ምን ብሏቸዋል? ስለዚህ አንተ የተኛህ ንቃ፣ ከሙታን ተነሳ፣ ክርስቶስ ያበራል። ሳይቀበል ጌታን ያለ ሰው ተኝቶ ነው። የነቃ ነው ጌታን ተቀብሎ ክርስቶስ የሚያበራል። ኤፌሶን 2:1 ላይ ደግሞ እናንተ በበደላችሁ ምክንያት ሙታን ነበራችሁ። የበደለ ሰው ሙት፣ መልካም ነገር የለውም ማለት ነው። ያንን መልካም ነገር የሌለውን ወደ መልካምነት ለመለወጥ ሕይወቱ መቀየር ያስፈልጋል። ስለዚህ የጌታን ፈቃድ አስተውሉ እንጂ ሞኞች አትሁኑ ነው ዋናው። በኤፌሶን መልእክት ውስጥ የእግዚአብሔር ዓላማ መሰረታዊ አብይ ርዕስ የሆነው ኤፌሶን 1:10 ላይ እኛ ፍጥረት ነንና እንመላለስበት ዘንድ የተሰጠን የእውነት ቃልን ተከትለን የመሄድ አቋማችንን ማስተካከል እንደሚገባ። ቀድሞ የእግዚአብሔር ልጆች አልነበርንም፣ አሁን የእግዚአብሔር ልጆች ሆነን። የእግዚአብሔር ልጆች ከሆነ ደግሞ
እግዚአብሔር እንደሚወደውና እንደፈቀደልን መሰረት መጓዝ ነው። በዘመኑ ፍጻሜ ይሆን ዘንድ ያለው ሐሳቡ በሰማይም በምድርም ያሉት ነገሮች ሁሉ ራስ በመሆን በክርስቶስ ሥራ ለመጠቅለል ነው። እኛ ዘመኑ ፍጻሜ እየመጣ ነው። ወደ ክርስቶስ መጠጋችንና የጌታን ነገር በቀድሞ ይልቅ እያሰብንና በእግዚአብሔር መንፈስ እየተመራ ስራችንን እያከናወንን ስንሄድ እግዚአብሔር ደስ ይለዋል። ክብር ለእግዚአብሔር ይሁን። ስናጠቃልለው እንደተወደዱ ልጆች እግዚአብሔርን ምሰሉ ነው የሚለው። እግዚአብሔር መገለጫ መንገድ ይቅር ባይነትና ፍቅር፣ ትዕግስት መሆኑን ነው የገለጸልን። ሶስተኛው እግዚአብሔር በክርስቶስ ይቅር እንዳለን ይቅር እንባባል። አሁንም ያለን ሰዎች ብንኖር ይቅር ማለት ነው። አራተኛው እንደ ብሉይ ኪዳን መስዋዕት እንስሳን በማቅረብ ሳይሆን በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ሁሉ የተከፈለልን ኃጢአታችን በደል ተከፍሎልናል። ነፃ የወጣን ሰዎች በነፃነታችን ከወገኖቻችን ጋር በነፃ መኖር የሚገባን ነው። የእግዚአብሔር ቤተ መቅደስ ልባችንን እንጠብቀው። እግዚአብሔር ቤተ መቅደሶች ናችሁ ከተባለ አማኞች ቤተ መቅደሱ ክፉ ነገር እንዳይ ሁሉ ነገር የሚመነጨው ከልብ ነው። ስለዚህ ልባችንን በመልካም አያይዘን እንድንቀመጥ ነው። ዘጸአት 20:17 ላይ የጻፈው በእኛ ይፈጸም ዘንድ አያስፈልግም፣ ምንም መታሰብም የለበትም። እኛ በክርስቶስ ሕይወታችን አድሰናል። ኑሯችን እንደ ብርሃን ልጆች ይሁን እንጂ እንደ ጨለማ ልጆች እንዳይሆን። የመንፈስ ቅዱስ ፍሬን ፍቅር፣ ሰላምን በልባችን ውስጥ እንያዘው። እነኛን ፍሬ መጠቀሚያ ሕይወት እንዲሆንልን መጓዝ እንደሚገባ ነው። እኛ ፍጥረቱን እንመላለስበት ዘንድ አስቀድሞ ያዘጋጀልን መልካሙን ስራ ለማድረግ በክርስቶስ ኢየሱስ መፈጠራችንን በትክክለኛ መንገድ ያረጋገጥን ስለሆነ በሕይወታችን ያንን ሕይወት ይዘን በክርስቶስ የተሰጠንን እውነት ብቻ ይዘን ለመሄድ እንድንጥር እግዚአብሔር ይርዳል። ክብር ለእግዚአብሔር ይሁን። ፓስተር ስንታየው መጥተህ ጸልይላለን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። መሰረታዊ ነገር ነው እግዚአብሔር በአባታችን በኩል ያስተማረን። በመንፈሳዊ ሕይወት ማደግ ትፈልጋላችሁ? የይቅርታን ሕይወት ተለማመዱ። እሱ ነው ማሰሪያው፣ እሱ ነው። ከዚሁ ጋር አያይዤ አብረንም እንድንጸልይበት ባለፉት ወራቶች አሁን ወደምንገባበት ቸርች ቀደም ብለን ሄደን ብዙ ነገሮችን አደረግን። አንደኛ ምን አደረግን? የማያስፈልገውን እቃ ኮተቱን አውጥተን ጣል አወጣን። ሁለተኛ አቧራውን አራገፍን። ሶስተኛ የቤቱ ጠረን ተቀይሮ ነበር ሰው ስለማይኖርበት፣ ያንን ደግሞ ምን አለን? ጠረኑን ቀየር ነው። በምን? ቆሻሻውን በማስወገድ። ይሄ ደግሞ ደሴም አሁን ዛሬ እንዳለው የዛሬ 3 ወር 2 ወር ብንሄድ ያ ቤት እንደዛ አልነበርም። አሁን ዛሬ በኋላ ላይ ተያይዘን እንሄዳለን። እዛ ለብዙ ነገር ምቹ ነው። ጸድቷል፣ ታጥቧል። ተቀመጡብኝ፣ አሳልፉ እኔ ጋ የሚል ነገር አለ። የእኛም ህይወት እንደዛው ነው። አሁን አብረን ስናገለግል፣ አብረን ስንወጣ ስንገባ ብዙ የቆሰሉ የቆሸሹ አቧራዎች፣ ንግግሮች፣ ብዙ ነገሮች አልፈው ሊሆን ይችላል። ከቤቱ የበለጠ ደግሞ ህይወታችንን እንድናጸዳ የእግዚአብሔር ፈቃድ ነው። አሜን ነው።
ለራሳችን ብቻ እንድንኖር የተጠራን ሰዎች አይደለንም። የውጭ ሰዎች ከኛ ሊማሩት የሚገባውን ዛሬ የተማርነው እግዚአብሔር የሆነ በብዙ ብሮቻችን በምናምን አይደለም። ደስታው ይህንን የይቅርታ ህይወት መለማመድ፣ ቶሎ ከጥፋት ተመልሶ በንስሐ ከጌታ ጋር መጣበቅ፣ ይሄ የእግዚአብሔር ቤት መልካም መዓዛ ሽታ ነው። አሜን ነው። ውጪ እንዳሉ ሰዎች እንደ ዲፕሎማቶች ውስጣቸው ሌላና አንደበታቸው ሌላ እንደሚሆን ሰዎች ልንሆን አይገባም። የእግዚአብሔር ቤት ዳዊት አንድ ነገር አለ። ጌታ ሆይ የልቤ ሐሳብና ምኔ የአፌ ቃል ምን ይበሉልኝ? ያማረ ይሁን፣ ይስማማል። ይህን ነው የሚያስፈልገን። ወደ ዳላስ እንዳልኳችሁ ሄጄ ያየው ፕሮግራም ያደረግንበትን ቤት አይቼ መንፈሳዊ ቅናት ገባብኝ። እኛውን ትንሽ ነገር ነች፣ የኛ ከዛ አንጻር በጣም ትንሽዬ ነች። ከሁሉ የበለጠ በጣም ሰርፕራይዝ ያደረገኝ የኛን አባላት የሚያክሉ ለህፃናት ፕሮግራም ቮለንተር የሚያደርጉ 100 ሰዎች በላይ ናቸው። 100 ሰው በላይ ለሰከንድ ጄኔሬሽን ቮለንተር የሚያደርጉ። ክፍሉን ሄዳችሁበት አጨርሱትም። አዳራሹ በጣም ትልቅ ነው፣ ግን ከአንዴም 2 3 ጊዜ ቦታ ቀይረዋል። አሁን 3ኛቸው ይመስለኛል። ያ ብቻ አይደለም፣ 2 አጥቢያዎች ከዛ ቸርች ወጥተዋል። ብዙ ስራ እንደሚጠበቅብን ፊል አደረኩኝ። ጥቂት ነን፣ ግን ብዙ ነው የምናስበው። አሁን ብቸኛው መንገድ ያለፈውን ነገር መልካም የሚሆን ክፉ የኋላችንን እየረሳን የፊታችንን ለመያዝ ካልተዘረጋን የቤኤሪያ ነገር እንደተዳፈነ ይኖራል። እግዚአብሔር በህይወታችን ታሪክ እንዲሰራ ከፈለግን ያለፈውን ነገር ረስተን ወደፊት ያለውን ነገር ለመያዝ እንዘረጋ። የትናንትናውን ነገር የምታስቡ ከሆነ ከስራችኋል። ምንም ነገር የምናገኘው ነገር የለም፣ ተይዘናላ። ስለዚህ ይህንን ሳምንት ፊታችን ያለው ሳምንት ከሰኞ ጀምሮ የምናደርገው ጽዳት ነው። የምናጸዳው ህይወታችንን፣ አንዳንዶችንም ደውለን ይቅርታ የምንልበትም ሳምንት ነው። ትናንት አብረው የነበሩትንም የምንፈልግበት የምናንኳኳበት፣ የብዙዎችን ደጅ we need you እንፈልጋቸዋለን። አሁን ሰፊ ቤት ገብተናል፣ ወንበሮች ባዶ ናቸው፣ ኑና ሙሉ አብረን የእግዚአብሔርን ቤት እንስራ ብለን የምንጮህበት፣ ብዙዎችን የጠፉትን የምንፈልግበት ነው። ያንን ለማድረግ ዛሬ የተማርነው ትምህርት is very important። የይቅርታ ህይወት፣ የምህረት ህይወት፣ ይሄ በጣም ወሳኝ ነው። ዝም ብለን እየተንገዳገድን ዘመናችን አይለቅ ፕሊስ። ምንም ብዙ ጊዜ የለንም። ጊዜ እንዳለው ሰው አትዝናኑ። እግዚአብሔርን ለማገልገል ፕሮግራም አትያዙ። ነገ የኛ አይደለም። ዛሬን በሰላም እንደር። ዛሬን በሰላም ከሰዎች ጋር እንኖር። የእግዚአብሔር መንግስት ሰፊ ነው፣ ሰፊ ነው። ብዙ ሰራተኞችን ይፈልጋል። እኔ ሁሌ የምፈራው እንደሆነ ታውቃላችሁ? እግዚአብሔር 100 ሰው ድምፁን አሰምቶ ወደኛ ቢያመጣቸው 100 አይደለም 20 ሰው ያንን ለመቀበል ለማስተናገድ አቤኔዘሮች ዝግጁ ነን? አይመስለኝም። ልባችን ከሰፋ ከአዳራሹ ይልቅ የልባችን አዳራሽ ይስፋ። አሜን ነው። በቃ ይህንን እያሰብን ከራሳችን ዛሬ እንጀምር። ንስሐ እንግባ፣ ነገሮቻችንን እናስማማ፣ ልባችንን ወደ እርሱ እናዘንብል። ቤታችን የልባችን ቤት ሲጸዳ መዓዛው መውጣት ይጀምራል። ጥሩ ጥሩ ነገሮች ስለዚህ ቸርች መውጣት ሲጀምር ብዙ ሰዎች ዝና ሰምተው ይመጣሉ። ማ ካለ ጌታ ካለ
ጌታን የሚጋብዝ ህይወት አንዱ ምንድነው? በቃ ጌታ ሆይ እስከዛሬ እኔ አንዳንድ ጊዜ ጌታን እንዲለዋለሁ በሆነ ድካም ውስጥ ስንገዳገድ ሳይ ጌታ ሆይ ያውልህ ይሄንን የመሰለ ዝርክርክ ልጅ አለህ ምህረት አድርግለት እለዋለሁ። እግዚአብሔር ሲምረኝ የእግዚአብሔር ክንዶች ሲደግፉኝ አይቻለሁ። ስለዚህ ማንም አሸናፊ ተሸናፊ የለም። ሁላችን በክርስቶስ አሸናፊዎች ነን። አሜን ነው ወገኖቼ። እስቲ በዚህ መንፈስ ሆነን ተነስተን እግዚአብሔርን በቃ ይህንን ክሊር የሆነ ነገር እግዚአብሔር ተናግሮናል። በኋላ ላይ በደንብ ማስታወቂያዎችን እናገራለሁ። እስቲ የራሳችሁን አሁን ተው፣ ስለሌሎች ሰው ተውና ዛሬ እግዚአብሔር ምን ተናገረኝ? ምንድነው እግዚአብሔር ለልቤ ያወራኝ? በጣም ደስ የሚለው ዘመኑን ወቁ ይላል። ዘመኑን ዋጁ። የዘመኑን መልክ እንድናይ የጌታ ፍቃድ ነው። ምን ይላል? ቀኖቹ ክፉዎች ናቸውና ፓስተር ባነበበው ዝቅ ብዬ ዘመኑን ዋጁ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። ክብር ለእግዚአብሔር ይሁን። እስቲ እጆች ከልብ ጋር ይነሱና ጌታ ሆይ እባክህን በዘመኔ የሚምር ልብ ስጠኝ፣ ግጠምልኝ። ያንተን ልብ በእኔ ውስጥ ግጠምልኝ። ብዙዎችን የምቀበልበትን ልብ ስጠኝ። ውስጤ በተለያየ ነገር የከበደብኝ ነገር ቢኖር በልጅ በኢየሱስ ክርስቶስ ደም እጠብልኝ፣ አንጻኝ። ድካሜ በብርታት እንዲቀየር ይሄ ብርቱ የሆነው የእግዚአብሔር መንፈስ በሕይወቴ ውስጥ ስፍራ ያገኝ። ሙላኝ፣ ተቆጣጠሪ። ጸልይ ውስጥ ጥቂት ደቂቃ ሰጣችኋለሁ። ጌታ ይረዳናል። ይሄ ብዙ ሰው ነው እዚህ ጉባኤ ያለው። ከተስማማን እኛ አንድ ከሆንን እግዚአብሔር ብዙዎችን በዚህ መንፈስ ይቃኛቸዋል። ኦ ሃሌሉያ! የስ የክብር መንፈስ መንፈስ ቅዱስ ሆይ እርዳን። የምህረት ልብ እንደተወደዱ ልጆች እግዚአብሔርን እንድንመስል እርዳን። ጌታ ሆይ ስለላክልን ቃል እናመሰግናለን። ስለመጣው ቃል ክብርን ላንተ እንሰጣለን። አንተ በምክርህ ግሩም ነህ። ስትመክር ታውቅበታለህ። ልታተርፈን ስለወደድክ እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም የቃልን ደጆች ከፍተህ ለእያንዳንዳችን የሚገባን ስለተናገርከን እናመሰግናለን። እግዚአብሔር አባት ሆይ አሁንም በጌታ በኢየሱስ ክርስቶስ ስም አንተ በምትሰራበት ዘመን ገንዘቦች አድርገን። ጌታ ሆይ ዓለም በውጭ ያጣቸው ሰላም፣ ይቅር ማለትን፣ አድቫንቴጅ መውሰድን ብቻ እንጂ ለሌላው ጥቅም ለወንድሞች ለእህቶች ከኔ ይልቅ እህቴ ወንድሜ ይሻላል የሚለው በውጭ የሌለው በቤት ውስጥም እንዳይበዛ ጌታ ሆይ ራሳችንን እንድናይ እርዳን። አይኖቻችንን በራሳችን ላይ እንድናደርግ እርዳን። ጌታ ሆይ የሌሎችን ድካም ከማየት የራሳችንን ድካም በፊትህ እግዚአብሔር መጣል እንዲሆንልን ማስተዋል እንድትሰጠን በጌታ በኢየሱስ ስም እንለምናለን። ጌታ ሆይ ብዙዎች በውጭ እኛን የሚጠብቁ አሉ። የእግዚአብሔርን ልጆች መገለጥ የሚጠባበቁ ብዙዎች አሉ። እባክን ጌታ ሆይ በራሳችን ከተጠላለፍንበት ነገር ወጥተን እግዚአብሔር አባት ሆይ እነሆ የእኛን አጀንዳ ወደ ጎን ትተን የዘላለም ፍቃድ የሆነውን እግዚአብሔር ሆይ ደም የፈሰሰለትን አንተ በሞትህ በቀራኔው መስቀል ላይ እርቃንን የተንጠለጠልክለትን ሕዝብ እያሰብን የራሳችንን ክብር ትተን ጌታ አንተን ማክበር እንዲሆንልን እርዳን። ጌታ ሆይ ሁል ጊዜ አንተ የምታስበውን ማሰብ እንድንችል ያ እኛ የክርስቶስ የሆንን የክርስቶስ ልብ አለን ተብሏል። እግዚአብሔር ይሄ ልብ ይገጠምልን ዛሬ በኢየሱስ ክርስቶስ ስም። አንተን በመፍራት ባርከን። እያንዳንዱን ነገር የምናደርገውን በማስተዋል እንድናደርግ እርዳን። ይህንን ስለምታደርግ እናመሰግናለን። ክብር ሁሉ ተጠቅልሎ ለአንተ ይሁን በኢየሱስ ክርስቶስ ስም አሜን።